ሰላም ሰላም የዩቲዩብ ወዳጆቼ፣ ዛሬም እንኳን ወደ ቻናሌ በሰላም መጣችሁ። እንግዲህ እኔ ያለሁበት አሜሪካ አሁን ወቅቱ ስፕሪንግ ነው። ስፕሪንግ ደግሞ እንደሚታወቀው ሙሉ አካባቢው በአበባ የሚደምቅበት ወቅት ነው። የተለያዩ አይነት አበቦች በተለያዩ ቦታዎች ላይ የምናይበት በጣም ላይን የሚያምርበት ወቅት ነው እና ይሄ አንደኛው የኔ የምወደው ወቅት ነው እና ያንን በማስመልከት እኔም ደግሞ ቤቴን ሪፍሬሽ ማድረግ እፈልጋለሁ፣ ወቅቱን ለማስመሰል እፈልጋለሁ እና ይሄንን ሳዘጋጅ ደግሞ እንግዲህ እናንተም ስታዩት አይዲያም እንድታገኙበት እና ኢንስፓየርድም እንድትሆኑበት ከማሰብ አንጻር ይህንን ቪዲዮ አዘጋጅቼላችኋለሁ። እንደምትወዱ ተስፋ አድርጋለሁ። እስከ መጨረሻው አብራችን ቆዩ። ዳይኒንግ ቴብል ላይ እንደምታዩት በዛ ያለ ነጭ አበባ ከትልቅ ቬዝ ጋር አስቀምጫለሁ። እንደምታዩት ዳይኒንግ ቴብል ላይ ጠቆር ያለ ስለሆነ በተቻለ መጠን ኮንትራስት ሊኖረው ስለሚገባ ብራይት ነገር ነው ማድረግ ያለብኝ። ይሄ የምታዩትን የሚያምር አበባ አስቀምጫለሁ። ይህንን አይ ቲንክ አበባ የገዛሁት አውስትራሊያ ያለው ነው፣ ከዛ ነው ያመጣሁት። እንግዲህ ምን ያክል አበባ እንደምወድ በዚህ ማወቅ ትችላላችሁ። እዛ ድረስ ይዤ የመጣሁት ነው። ቲቪ ኔቴ ላይም አጸዳድቼ አሳምራለሁ። በጎንና በጎን አንድ ግሪነሪ፣ አንድ ደግሞ ቫይራል ፖኒ እየገዛሁት አለኝ፣ እሱን አደርጋለሁ። እዚህ ጋር እንደምታዩት እንትኑ ኬብሉ ፍጥጥ ብሎ ይታያል እና እንትን እስክገዛ ድረስ ሲታይ አያምርም። ምንድን ኬብል ሃይደር መስለኝ ስሙ፣ እሱን ማድረግ ይኖርብኛል። እሱን እንዲሸፍንልኝ ለጊዜው ይሄንን ግሪነሪ በጎን በኩል አድርጋለሁ። በግራ በኩል ደግሞ 2 ስቲክ ካንድል ሆልደር፣ እሱን አድርግና ቫይራል ፖኒ ከማይክል የገዛሁት በጣም የሚያምር እሱን አድርጋለሁ። እዚህ ሀገር የሚገርማችሁ ነገር የተለመደው ነገር ሲዝኖች በተቀየሩ ቁጥር አብዛኛው ሰው የቤቱንም ቲም ይቀይራል፣ የዲኮሬሽን ቲሙን ይቀይራል እና 4 ሲዝኖች አሉና ለምሳሌ ክሪስመስ በሚሆንበት ወቅት ዊንተር ላይ አብዛኛው ሰው ቤቱን የክሪስመስ ነገሮችን በማድረግ ያስጌጣል። ቤቱንም ብቻ ሳይሆን ፍሮንት ዶሩን፣ ባክያርዱን ሁሉንም እንደዛው። ፎልም ሲሆን በዛ መልኩ በራቸው ላይ ሬዝ ያንጠለጥላሉ፣ የመሳሰሉትን ማስጌጫዎች አድርጋሉ። ስፕሪንግም ሲሆን ደግሞ እንደምታዩት የተለያዩ አበባ አይነቶችን በራቸው ላይ ያደርጋሉ፣ ባክያርዳቸውም ላይ ያደርጋሉ። በቃ የሚያሳምር ነገር፣ ወቅቱ የሚገልጽ ነገር ያደርጋሉ። እኛ ሀገር ደግሞ እንደዛ አይነት ነገር አልተለመደም። ሲጀመርም ደግሞ ወቅታችንም 2 ነው፣ በጋና ክረምት ነው። ብዙ እንደዛ አይነት ነገር ሲታሰብም ነው ሞር የቅንጦት ምናምን ነገር ሊመስል ይችላል። ግን እስኪ እንደው እናንተ ልጠይቃችሁና ምን ያክል ጊዜ በቃ አቅማችሁ እንደፈቀደ እንደ ቤታችሁ ሆናችሁ ግን ቤታችሁን ሪፍሬሽ የምታደርጉት ለምሳሌ የሶፋችሁን ትራስ
መቀየር ልብሱን መቀያየር ሊሆን ይችላል። ሌላ አይነት ነገር ማድረጉ ይሄ ሰለቸኝ፣ አሁን ደግሞ ልቀይረው ብላችሁ የምትቀያይሩ ቤታችሁን ለውጥ ወጥ እንዳቅማችሁ ባላችሁ ነገር ለውጥ ወጥ የምታደርጉት በየምን ያክል ጊዜው ነው? አቀው እናንተንም ሐሳብ ደስ ይለኛል። ቅድም ቴብል ላይ ያያችሁትና ሄባ የገዛሁት ታርጌት ነው። ይሄንን የሚያምር ሮዝ ደግሞ የገዛሁት ከቲሙ ነው። በጣም ነው የሚያምረው። ሊቪንግ ሩሜ ላይ ይሄንን አደርጋለሁ። እዚህኛው ሳይድ ደግሞ በፌ ያለኝ በፌንም ደግሞ አጸዳድቼ እንደዚሁ ደግሞ ለወጥ አድርጌ ያሳምራለሁ። ቤታችንን ሪፍሬሽ ለማድረግ እቃ መግዛት አይጠበቅብንም፣ በዓላትንም መጠበቅ አይጠበቅብንም፣ ወቅቱንም መጠበቅ እንደዛ ሁሌ መጠበቅ አይኖርብንም ብዬ ነው የማስበው። ጥሩ ፊሊንግ ሳይሰማን ሲቀር መሰላቸት ነገር ቤታችን የምናየው ነገር ማስጠላት ሲጀመር ይዛኔ ተነስተን ያለችንን ነገር እጥብጥብ ማድረግ ከእንደገና መቀያየር ያለበት ቦታ ካለ ደግሞ መቀያየር፣ እቃዎችን ማለዋወጥ፣ አንድ ቦታ ላይ ያስቀምጥነውን ደግሞ ለውጥ አድርገን ደግሞ ሌላኛው አቅጣጫ ላይ በማድረግ ላይናችን አዲስ እይታን በመፍጠር የተሰላቸው ስሜታችንን ሪፍሬሽ እናድርገዋለን። ቤታችንም ደግሞ እንወደዋለን ማለት ነው። ለዚህም ደግሞ ሁሌም የቤታችን ውበት በራሳችን እጅ ነው። ወዳጆቼ እንግዲህ ለስፕሪንግ ቤቴን ዲኮር ሳደርግ ያዘጋጀውላችሁ ቪዲዮ እስካሁን ያያችሁት ነበረ። እንደወደዳችሁት ተስፋ አድርጋለሁ። ቤታችሁን እናንተም እንግዲህ ሪፍሬሽ ለማድረግ ካሰባችሁ ደግሞ አይዲያ እንዳገኛችሁበት ኢንስፓየርም እንደምትሆኑበት ደግሞ አምናለሁ። ሁሌም ስለምትሰጡኝ ሰፖርት ደግሞ በጣም እያመሰገንኩ እኔም እናንተ ይጠቅማችኋል፣ ያሳውቃችኋል፣ ይረዳችኋል ብዬ የማስበውን ሁሌም ወደ እናንተ ይዤ ቀርባለሁ። በሚቀጥለው ደግሞ በሌላ ቪዲዮ መለሳለሁ። እስከዛ ድረስ የተባረከ ሳምንት ይሁንላችሁ።